ሰላም እንዴት ናችሁ? ዛሬ የምናየው ስለ ባትሪዎች ነው። ባትሪዎች አዲስ ሆነው ወይም ጥሩ ደረጃ ላይ ሆነው የማይሰሩበት ብዙ አይነት ሪዝን አለ እና ይሄን ባትሪ ላሳያችሁ ስንት ቮልት እንደሚል ማለት ነው። ቮልቴጁን ተመልከቱት 4 ቮልት ነው የሚለው ይሄ ባትሪ ሙሉ ነው ማለት ነው። ግን ተመልከቱ ደግሞ ይሄኛው 3.9 ይሄኛውን ደግሞ ተመልከቱ ስንት ይላል 3.9 ሁሉም ባትሪዎች በሚገርም ሁኔታ አይሰሩም። ቮልቴጅ ስላለው ብቻ ባትሪ ይሰራል ማለት አይደለም። ይሄኛውን ተመልከቱ ላሳያችሁ። ቆይ ይሄኛውን አያችሁታ 3.87 አለ። ይሄ አሁን 4 ቮልት አለኝ የሚለውን ባትሪ ከትቼ ላሳያችሁ። በተን ስልክ ነው እንደምታዩት ስልኩ ይበራል። ስልኩን አበራው። ከዛ በኋላ ምን እንደሚፈጥር ላሳያችሁ። ያው አበራ ነው አጠፋ። ሁሉንም ነገር ብትነኩት አይበራም ማለት ነው። ምንም ነገር ብንነካ አይበራም ማለት ነው። ድጋሚ እስቲ ነቅዬ ደሞ ልሞክረው እንምታውና ወይ ደሞ እንሞክረው እስቲ ተመልከት አይበራም ማለት ነው። ምንም ነገር እናርግ አንዴ ይበራል አንዴ ይጠፋል። በዚህ ጊዜ አሁን የቦርድ ችግር ወይ ደግሞ ፕሮሰሰር እየዘባረቀ ሊመስለን ይችላል። ግን ማንኛውም ጥገና በምንሰራበት ጊዜ የመጀመሪያ ችግር ቼክ ማድረግ ያለብን በምንተማመንበት ባትሪ ማንኛውንም ስልክ መጀመሪያ ቼክ ማድረግ አለብን። ይሄ ግዴታ ነው። አሁን ይሄ ቦርዱን ብንነካ ወይ ደግሞ ለክተን ባትሪው አሪፍ ነው ምን ሆኖ ነው ብለን ፈተን ቦርድ ቼክ ልናደርግ እንችላለን። ግን 3.9 ስላለ ባትሪው ይሰራል ማለት አይደለም። ተመልከቱ በሌላ ባትሪ ይሄ ሙሉ ለሙሉ የሚሰራ ባትሪ። አሁን ይሄ ስልኩ ችግር ቢሆን የቦርድ ችግር ቢሆን መልሶ መዘባረቅ ነበረበት፣ አይዘባረቅም። ስለዚህ ብዙ ጊዜ በተን ስልክ ላይ ታች ስልክ ላይ ብዙ ጊዜ ያጋጥማቸዋል። በተለይ ታች ስልክ ላይ ቴክኖ ስፓርኮች፣ ካሞኖች እንዲሁም ቆየት ያሉት አሁን እነ ኤቴኒስ ኤ20 ራሱ ብዙ ጊዜ እንደዚህ ያጋጥማሉ ማለት ነው። ስለዚህ አሁን በዚህ ጽድት ብሎ ይሰራል። አሰሪ ነቅለዋለሁ ሰኳለሁ በዚህኛው ጽድት ያለ ነው። ስለዚህ ችግሩ የቦርድ ችግር አይደለም ማለት ነው። ምንድነው ባትሪ ችግር ነው። ስለዚህ ባትሪ ቮልቴጅ ስላለው ብቻ ምንድነው ፈንክሽናል ነው ማለት አንችልም ማለት ነው። ባትሪ ቮልቴጅ ቢኖረው ቀይረን ቼክ ማድረግ አለብን። ሁሉንም ባትሪዎች አሳያችኋለሁ። ይሄን ባትሪን ተው። ይሄ እንደምታዩት የቴክኖ ባትሪ ነው። ጽድት ያለ ነው እንደምትመለከቱት አዲስ ነው የሚመስለው። ውስጡ ያለው ቮልቴጅም ስንት ቮልት ነው? 4 ቮልት ነው። ሙሉ ነው ባትሪው ሙሉ ነኝ እያለ ነው። ግን ይሄ ባትሪ ስልክ አያስነስ ገባችሁ? ስልኩን አያበራም ማለት ነው። ስለዚህ በሌላ ባትሪ ተቀይሮ ቼክ ሲደረግ ስልኩ ይሰራል፣ ባትሪው ግን አይሰራም። ስልኩ አይሰራም ብለን ግን ሌላ ነገር ብንሞክር ስልኩን ጭራሽ እናበላሽዋለን። ይሄንንም ተመልከቱ ቮልቴጅ አለው ግን አይሰራም። ያ ኤስ ነው መሰለኝ ይሄኛው። እና ብዙ ጊዜ እንደዚህ አይነት ነገር ያጋጥማቸዋል። ስለዚህ ፈርስት በሚሰራ እርግጠኛ በሆንበት ባትሪ ቼክ ማድረግ አለብን። ይሄ ጭራሽ ቮልቴጅም የለውም አይሰራም ማለት ነው። እዚህ ሁሉ ጊዜ ባትሪ ማመን የለብንም። ቮልቴጅ ስላለው ብቻ ወይም ከፍተኛ ቮልቴጅ ስለያዘ ቦርዱን ቻርጂንግ አይሲ ነው ብለን ቻርጂንግ አይሲ ወይ ደግሞ ፓወር አይሲ ነው ብለን ፓወር አይሲ ማሞቅ የለብንም። መጀመሪያ ቼክ ማድረግ ያለብን ምንድነው ባትሪን ቼክ ማድረግ አለብን። በፍጹም የሞባይል ጥገና ላይ ባትሪን 100% ማመን የለብንም። ዲሲያችንንም እንደዛው 100% ማመን የለብንም። በአዲስ ባትሪ መሞከር አለብን። በዲሲ የተነሳ ሊመልስ ይችላል፣ የተነሳ ይመልሳል ልንል እንችላለን። ግን በባትሪ ቼክ ማድረግ አለብን። ኤል ሼር ላርጋችሁ ብዬ ነው። አመሰግናለሁ።